ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። እግዚአብሔር አባታችን ሆይ በሉኝ አለ። እንግዲህ እንደምታውቁት እግዚአብሔር ጾታ የለውም። እግዚአብሔር ወንድም ሴትም አይባልም። እንኳን እግዚአብሔር መላእክትም ጾታ የላቸው። በነገድ በጾታሆሙ በየወገናቸው ይባላል እንጂ መላእክት ጾታ የላቸው። ወንድ ሴት አይባልም። እሳትና ነፋስ ጾታ አለው እንደማለት ነው። መላእክት ጾታ አላቸው። ታዲያ እግዚአብሔር ጾታ ከሌለው አባታችን ሆይ ለምን እንለዋለን? ለምን እናታችን ነው ያንለው የሚል ጥያቄ ያስነሳል። ቅዱስ ባስልዮስ ቅዱስ ጎርጎርዮስ ዘኑሲስ ስለ እግዚአብሔር በአንድ ጾታ መጠራት፣ እንግዲህ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው አይደል መጽሐፍ ቅዱስ ሲጀምር እንጂ ፈጠረች አይልም። ታዲያ እግዚአብሔር ጾታ የሌለው እንደሆነ ለምንድን ነው በአንድ አንቀጽ መርጠን በወንድ የምንጠራው ሲባል እግዚአብሔር ጾታ ኖሮት ሳይሆን በዕብራይስጥ ቋንቋ ባህልና በቋንቋው ስርዓት ነው በወንድ አንቀጽ የተጻፈው እና እግዚአብሔርን መጽሐፍ ቅዱስ በተጻፈበት ቋንቋ ባህል ከመዘንከው አንተ እግዚአብሔርን አላወቅከውም ይላል። ለምሳሌ በአርሜኒያ ቋንቋ ከዓለማችን ወንድም ሴትም የሌለው ቋንቋ ነው። ጀንደር ኒውትራል የሚባል ቋንቋ ነው። በአርመንኛ የሚያወራ ሰው አንተም አንቺም አይልም። ስለዚህ በአጋጣሚ እንደው መጽሐፍ ቅዱስ የተጻፈው በአርሜኒያ ቢሆን ኖሮ እግዚአብሔር ጾታ አይኖረውም ነበር ማለት ነው። ግን አሁን የተጻፈው በዕብራይስጥ ስለሆነ በወንድ አንቀጽ ተጻፈ እንጂ እግዚአብሔር ወንድም ሴትም አይደለም። ግን አባታችን ሆይ ብቻ አይደለም እናትም ተብሏል እግዚአብሔር። ቅዱስ ያሬድ በተለይ በኢትዮጵያ ቤተክርስቲያንማ በጣም ብዙ ቦታ እግዚአብሔር በእናት ተጠርቷል። አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን። ሐዋርያቱን ሾመ የአርድእቱን እግር ሐዋርያቱ ከበበ እግር አርዳዩ ሐጸበ፣ እናትም አባት ሆናቸው ይላል። ከዛ ጥበብንም አስተማራቸው ይላል። ስለዚህ እግዚአብሔር በእናትም የሚጠራው በእኛ ቤተክርስቲያን ነው። ራሱን ጠርቷል ብዙ ቦታ ላይ። እናት ልጇን እንደምታጽናና እንዲሁ አጽናናቸዋለሁ። ጽዮን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በውኑ ሴት ከማህፀኗ የተወለደውን ትረሳ ዘንድ ትችላለችን? እሷ ትረሳ ይሆናል፣ እኔ ግን አልረሳችሁም፣ በመዳፌ ቀርጫችኋለሁ ብሎ እግዚአብሔር ራሱን በእናት አምሳል መስሏል። ቅድም በጠቀስነው በሉቃስ ወንጌል ምዕራፍ 15 ላይ እግዚአብሔር መጀመሪያ ላይ
እረኛ አድርጎ ራሱን መሰለ። መጨረሻ ላይ አባት፣ መካከል ላይ ግን እናት ነው። ድሪም የጠፋባት ቤት ውስጥ ስትፈልግ የነበረች ሴት አድርጎ እግዚአብሔር ራሱን በሴት አንቀጽ ጠርቷል። ቅድስት ሥላሴ የሚለውንም ቃል ስንተነትነው በእርግጥ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ የሚለው ቀጥተኛ ትንታኔው ንጹሕ፣ ልዩ፣ ክቡር፣ ጽሩይ ወይም ጽኑ የሆነች ሶስትነት ማለት ነው። ሶስትነቷ ነች ቅድስት የተባለችው። ይሁንና ግን በሌላ መልኩ ሥላሴ ወይም እግዚአብሔር ወላዲ ዓለማት፣ ፈጣሪ ዓለማት፣ መጋቢ ዓለማት መሆናቸውን ለማሳየት በሴት አንቀጽ እግዚአብሔር ይጠራል ተብሎ ይተነተናል።